ልጅ በማታ 4 ሰዓት ላይ የነዳጅ ዴት የወጣው ልጅ በማታ 4 ሰዓት ላይ የነዳጅ ለመቆጠብ ብሎ አይጀግነው o grave faz tum e a bunda dela bate በከሉ ቀንሽ ደረሰ በከሉ በክዬ በቁዋ ቻል ማለት ነው። አንዳንዴ ተመርጠናል፣ እግዚአብሔር አትርፎናል። ታብታብ አታደርጉም፣ ኮፕሊንግ አታደርጉም፣ አፈር ከድሜ ብሉ። ጆርዲ ምን ያህል ተጽዕኖ ፈጣሪ እንደሆነች ላሳያችሁ ጋይስ። ታዲያ ከሰዓታት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። ፎሎ የማታደርጉኝ ፎሎ ላረገኝ ሰው መክፈል ጀምር ነው። እሺ አትሉም እንጂ የቀረኝ እሱ ነው። ቪዲዮ ምሰራው እንድታዩልኝ ነው። 10 ሰው ያየው የመረረኝ ነው። ምን ጉድ ነው? ሰላም ሰላም ውዶቼ፣ ዛሬም ዘና ፈታ በሚያደርግ ቪዲዮ መጥቻለሁ። አብረን ዘና ፈታ እንላለን። በየቀኑ የምለቀው ቪዲዮ እንዲደርሳችሁ ቤቱን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ። ብዙ ሴቶች ጋር መተኛት ወንዳ ወንድነት ነው። እንግዲህ እኔ ስላየሁት እናንተም ማየት አለባችሁ። ብዙ ሴት ጋር መጋደም የጀግንነት ጥጉ አድርጎ የሚወስድ ሰው ጠየቅኩት። ማርያምን አግኝቶኝ አያውቅም። ተገናኝተን አናውቅም። አንተ ልጅ ግን ከኔ ጋር ችግር አለብህ ማለት ነው። የኔን ዝም ማጥፋት በጣም ከኔ የመጣው ደግሞ ሰሞኑ ዛሬ አንዲት ሴት አግብቶ ከሷ ውጪ ሌላ ላይ ብሎ ይኖራል። ማን የነገረው? የትኞቻችሁ ናችሁ ሄዳችሁ የነገራችሁት? ትዳር እንዳያስኩኝ ታማኝ እንደሆንኩኝ አንገቴን ደፍቼ እንደምኖር ማን የተናገረብኝ? ድሮ ግን ከጓደኞቹ ጋር ሆኖ ዛሬ ከስንት ሴት ጋር ነው የምጋደመው ብሎ ይጠይቃል። አዎ ያ ዘመን ጉርምስናችን የቆላ ፍየል ነበርን እኮ መድኃኒዓለም። እኔ ጠየቅኩት፣ ድሮ ከብዙ ሴት ጋር ስተኛ ነው ጀግንነት የሚሰማ? አይደለም። አሁን ለአንዷ ስትታመን ስለው ለአንዷ ስታመን አለኝ። እናንተስ ወንዶችዬ ጀግንነት ለእናንተ ምን ማለት ነው? ለአንድ ሴት ታምነህ ቤትህን አክብረህ ተከባብረህ ትዳር ይዘህ ልጆችን ወልደ መኖር ነው። እሱ ነው አሪፍ። ሴቶችስ ጀግና የምትሉት ወንድ ምን አይነት ወንድ ነው? የሴቶቹን አስተኩሳለሁ፣ ግን የምቀርጽ ልጅ ግን ትንሽ አታፍርም? እሷ እየቀረጻችን እንደዚህ ስትወረገረግ የሰመጠች ለማስመጥ የኛን ጆሮ በቃ ትደክልልናለህ። እኛማ ጊዜው ተቀይሮ የው መታመን መከበር ፈልገን ቁጭ ብለናል። ሴቶቹማ የሚሉትን ላሳይ። አንተ ክፍታፍ እኛን ነው አይደል የምትናገረው? ችኮቹን ያቸው ችኮቹም እንደሚፈልጉ ዝም ብለህ ችኮቹን ጠይቅልኝ። ይልቅስ መጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለኝ ፋራ ስለሆነ ተዋከበን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እንክብካቤ ሴት ልጅ አጠራም፣ ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን like shut the fuck up by the way እሱም you shut the fuck up ማለት ይችላል። ታውቂያለሽ፣ ብመቹ መልሶ መምጣት ይችላል። ታውቂያለሽ፣ where's the power in that? Where is it? And it feels good. ስለዚህ ራንደምሊ ጾታን ያመለከተ ጥቃት መፈጸም it feels good ላንቺ በጾታው ብቻ ነው የተሰደበው። ድሮ ቢሆን አስባችሁታል? እኔ ተሰቅዬ ተገርፌ እንትኔን ሰፍተውት በቃ ተገድዬ ነበረ። I'm so grateful ማለት እንዴት ያዝኑ ይሁን እንደዛ ያን ሁሉ ትግል የታገሉ የሴትን መብት ነፃነት እኩልነት ለማስመስከር ህግን ለማስቀየር ስንት ህይወታቸውን የሰጡ ሴቶች እና ወንዶች የተጋደሉ ሰዎች እንዴት ያፍሩ ይሆን አንቺ ሲያዩ? the only thing ፓወርሽን የተጠቀምሽበት ሌላ ሰው አቢዩዝ ለማድረግ የራስሽን ህይወት ለመቀየር አይደለም፣ የተሻለ ነገር ፍለጋ አይደለም፣ እኩልነትሽን ተጠቅመሽ ሰውን ለመጥቀም አይደለም። the only thing you used your power for is
እንትን ያይት ጭቅላትሽ ብሬንሽ ማለት ነው የፈቀደልሽ አንደኛና ብቸኛ መፍትሄ ብለሽ አሰብሽው ምንድነው? ሰው መሳደብ። ምን አይነት ጠባባይ ብሮ እንደሆነ እንጂ very sad። ግን most importantly በጣም ከሁሉም የሚያስፈራው ምንድነው? ሴቶች እንዳይከበሩ እንዳይታመኑ እንዲጠቁ የምታደርጉት እንደዚህ አይነት ሴቶች ናቸው። ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ። ማለት ነው። አንዳንዴ ተመርጠናል፣ እግዚአብሔር አትርፎናል። ባለን ነገር ተመስገን ተመስገን። መመኘት ምንም ችግር የለውም። ይሄን ባገኝ ምንም ችግር የለውም። ማማረር ግን ጥሩ አይደለም። እኔ አንድ ቀን ተመስገን የሆነ ከከፋኝም ራሱ በቃ ከሱ ጋር ቁጭ ብዬ ነው የማወራው። ግን ለምን ከፋኝ እላለሁ። ለምን እንደዚህ አይነት ስሜት አመጣህብኝ እንዴ? ለምን እላለሁ። ለምን እኔ ሁሉ ነገር እግዚአብሔር ይመስገናለኝ። ምን አንደኛ የተመኘሁትን ነው ያለኝ የፈለኩትን። እኔ ጣራም የነካ ነገር ጠይቄ አላውቅም በህይወቴ። እግዚአብሔር ምስክሬ ነው። ስጠይቅ ራሱ ቁጥብ ነኝ። እንግዲህ እሱ ሰፊ ነው አይደል እጁ ያ። ግን አንድ ቀን ይሄን ይሄን ያላብዝተህ ስጠኝ እንዲያርግ እንደ ቀልድ ካላወራሁት በስተቀር ሲሪየስ የጠየቁት ነገር የለም። የምፈልገውን የጠየቁት የምፈልገውን የሰጠኝ። ትልቁ ደግሞ ጤናዬን ስጠኝ ነው የምለው። አታጉድለኝ፣ ጤናዬን ስጠኝ። በቃ እሱን ነው ነው ጭራሽ አዘልሽው። ምን ሰዓት ነው የሚጠባው? ምን ሰዓት ነው የምታጠቢው? አዳፕት ነው እንዲያደርግሽው ወይስ ትዳር? እኔ እንጃ። እኔ እኮ አንዳንዴ ዘንድሮ ሼም እንኳን አይዝሽም። አንድ ቪዲዮ አሰሪም አንድ ቪዲዮ ለነጆርዲ ሙቭመንት ብስማ አውት ኦፍ ሳይት አውት ኦፍ ማይንድ ሽምጠጥ ያደርግሻቸው። መሬነሽ መድኃኒዓለም መሬነሽ። አንቺ እዚህ እናቴ ታዚያለሽ፣ እግር ታጥቢያለሽ። እነ ጆርዲ በአንቺ ንዴት የተነሳ ከተማውን እየበጠበጡት ነው። መንግስት ራሱ ሊገለብጡ እያሰቡ ነው። አንቺ ቀልጅ እዚህ ምን አለብሽ? አይ ቀልድ ነው፣ ግን ይመቻት። ኮንግራ ብያለሁ ከመጀመሪያውም ጀምሮ ይመቻት። በቃ ግን በጣም የተገነዘብኩት ያየሁት አንድ ነገር ምንድነው? እነ ጆርዲ ሴት ልጅ አትጠቃ ብለው በመነሳታቸው ፎከሱ እነ ጆርዲ ላይ ሆኗል እንጂ የሚጠቁት ሴቶች ላይ መሆኑ ቀርቷልና ይሄን ነገር ፕሊስ ሁላችንም ታሳቢ እናድርገው። እነ ጆርዲ የራሳቸው አጀንዳ ሊኖራቸው ይችላል ማንስማማበት፣ ግን ወደዱም ጠሉም አብረውን ሊሰሩ የሚገባው የሴት ልጅ ጥቃት ላይ ነው። እሱ ነገር መቆም አለበት። የሰው ልጅ በጣም ብዙ ሴቶች እየተጎዱ ነው። በጣም ብዙ ሴቶች ፍርድ አጥተዋል። እሱን ሁላችንም እህት፣ እናት፣ ልጅ ስላለን እዛ እንትኑን ማስፈጸም አለብን ህጉን። እነ ጆርዲ የራሳቸውን ጉዳላቸው ተባኖባቸዋል። ዋናው እሱ ነው። ታብታብ አታደርጉም፣ ኮፕሊንግ አታደርጉም። አፈር ከድሜ ብሉ፣ ውጡ፣ ውረዱ ከዚህ ላይ። ኮፕሊንግ ታብታብ የማታደርጉ ከሆነ ከስርም ከላይ ያለ ምን አባቱ ይሰራልኛል? አፈር በላ እጁ ላይ ይከካል። በላው መሰለኝ ይከክ በበላው ኖሮ ታብታብ ያደርግ ነበር። ለበላው እንዲ ያደርግ ነበር። አምሮቦታል። ዛሬ ደግሞ በስባሳ ትፋብኝ ስታይኝ ቦርጫም ነበርኩኝ። አፈር ብላና የተረገምክ ጎደሎ። ፕራይም ሚኒስተር አብይ አህመድ ብላችሁ በእንግሊዝኛ ትጽፋላችሁ። ይኸውና 658,000 ፎሎወር አለው። ከዛ በኋላ ሶስቱን ቪዲዮዎች ትጠቀማላችሁ።
ኢትዮጵያ ውስጥ ካሉ ከተሞች ምናልባትም ቀዳሚ በሆነ ደረጃ የውስጥ ለውስጥ መንገድ በጥሩ ዲዛይን ከተሰራባቸው ከተሞች መካከል ከፍተኛውን ስፍራ የምትይዘው ባህር ዳር ናት። በሀገራችን ብቻ ሳይሆን በከባቢያችንም ጭምር በግዝፈቱ በጥራቱ ሊተካከለው የማይችል ድልድይ የተገነባው በባህር ዳር ከተማ ነው። ክቡር ጠይቃችሁ ፈልጋለሁ። ጆርዲ ምን ያህል ተጽዕኖ ፈጣሪ እንደሆነች ላሳያችሁ ጋይስ። ታዲያ ከሰዓታት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የቲክቶክ ፔጃቸው ውስጥ እየገባችሁ #ትሰማን ፍትህ ለሴቶቻችን ፍትህ ለነ ሄቨን የሚለውን #ትሰማ የሚለውን ማለት ነው ፖስቱ ባለችው መሰረት ታዲያ በአሁን ሰዓት ጠቅላይ ሚኒስትር ዶክተር አብይ አህመድ የቲክቶክ አካውንታቸው ውስጥ ገብቼ እንግዲህ ስመለከት ይውላችሁ ኮመንቱ እንዳለ በ#ትሰማ ተጥለቅልቋል። እንደምትመለከቱት ጆርዲ ሪል ተጽዕኖ ፈጣሪ ናት። ፍትህ ለሴቶቻችን ፍትህ ላላገኙ ሴቶች ፍትህ። መልካም ቆይታ። ይሄ ሁሉ ይኸው ይታያችኋል። ይሄ ሁሉ አልጋ ነው። ቀጥታው ወደ በሬ ጋር የርኩልኝ ወደ ክላስ ማለት ነው። ይኸው እንግዲህ ይሄ ሁሉ ጀርመን ነው የምታዩት። ይሄ ሁሉ ጀርመን ነው። ቀጥታ እንግዲህ ወደ ሳሩ ጋር እየሄድን ነው። ወደ ሳሩ ጋር እየሄድን ነው። ይሄ እንግዲህ ይሄ አልጋ ክፍል ነው። ያው እንግዲህ ይሄ እንግዲህ ሳር ነው፣ የጀርመን ሳር ነው። ይሄ የጀርመን ሳር ነው ወላችሁ ክላሱ ይኸው ኢቴሙን ይታያችኋል። ይሄ ባር ይኸው ሳሩ እንግዲህ ይኸው ይታያችኋል አይደል? ይኸው ሳር ባር ይታያችኋል። ይኸው ባር ይታያችኋል። ይኸው እንደዚህ ይኸው ከፈተ ይታያችኋል አይደል? ይኸው እንደዚህ ይኸው በጣስኩት ይኸው በዚህ በኢቴም ነው የተከፈተው። እንደገና እዩ እንደገና ይኸው ተከፈተ፣ ተበጠሰ እንደገና ተበጠሰ። ገባው። ኢየሱስ ጌታ ነው። እንዴ መብረቅ! ኢየሱስ ጌታ ነው። ይኸውላችሁ ይሄ አሁን እንግዲህ ማረፊያ ቤት ገባው። ይኸውላችሁ አልጋው ይታያችኋል። እንግዲህ ይኸውላችሁ ይታያችኋል። ይሄ ነው ጀርመን ይታያችኋል። እንግዲህ ይኸውላችሁ ይሄ ነው ጀርመን ይታያችኋል። ይሄ ይታያችኋል አልጋ። ይኸውላችሁ ክላሱ ይሄ ሁሉ ይሄው ይታያችኋል። ይሄ ሁሉ አልጋ ነው። ይሄ ሁሉ ጀርመን ነው። ይሄ ሁሉ ጀርመን ነው። ይሄ ሁሉ ጀርመን ነው። ይታያችኋል። ይሄ ሁሉ ጀርመን ነው። ይሄ ሁሉ ጀርመን ነው። ይሄ ሁሉ ይታያችኋል። ይሄ ሁሉ ጀርመን ነው። እንግዲህ ውዶቹ የዛሬ ቪዲዮ ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ዘና ፈታ እንዳላችሁበት። በየቀኑ መለቀው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም